ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም። ይሄ የጂኦግራፊ ፓርት 3 ኤርዝኩዌክ የሚለው ይዤላችሁ መጥቻለሁ ማለት ነው። እና ይህን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ እና ላይክ እና ኮሜንት አድርጎ በተለይ ደግሞ ላይክ ይደረግ ለሁሉም ተማሪ እንዲደረስ ማለት ነው። እና ኮሜንት አድርጉልኝ ማለት ነው። ሌላው ደግሞ በዚህ ቴሌግራም አሁንም በዚህ ዲስክሪፕሽን አስቀምጥላችኋለሁ፣ ጆይን አድርጉ። ኦኬ። ኤርትኩዌክ አር ሰደን ሙቭመንት ኢን ዘ ኤርትስ ክረስት። የመሬት መንቀጥቀጥ ማለት ድንገተኛ የሆነ እንቅስቃሴ በውስጣዊ መሬት የሚደረግ ሙቭመንት ነው ማለት ነው። ኤርትኩዌክ ብለን የምንጠራው ዚ አር ኮዝድ ባይ ኢንተርናል ሙቭመንት ዲፕ ዳውን ኢንሳይድ ዘ ኤርት ይላል። ያ ኤርትኩዌክ ብለን የምንጠራው እንግዲህ ከኢንተርናል ሙቭመንት ኦር ኢንተርናል ፎርስ ውስጥ እንግዲህ አንዱ ሲሆን ይሄ ደግሞ የሚሆነው ምንድነው? ዲፕ ሳይድ ኢን ዘ ኤርት በመሬት ውስጥ ላይ የሚከሰት ወይም ደግሞ የተለያዩ ኢንተርናል ሙቭመንቶች አሉ በነዛ ምክንያት የሚከሰት ነው ማለት ነው። ኤርትኩዌክ አር ፍሪኩዌንትሊ አሶሺየትድ ዊዝ ዋት ፎልትስ ይላል። ኤርትኩዌክ የመሬት መንቀጥቀጥ ብዙ ጊዜ የሚገናኘው ወይም ደግሞ የት ይከሰታል? ፎልቲንግ ያለበት ኤሪያ ላይ ነው ማለት ነው። ፎልቲንግ ማለት እንግዲህ የመሬት መንሰጠቅ ከዚህ በፊት አይተን ነበረ። እዛ ጋር አካባቢ ምንድን ነው ክረስት በጣም ስስ ይሆናሉ ማለት ነው። ቢኮዝ ኦፍ ዛት ሪዝን ኤርትኩዌክ ወይንም ደግሞ የመሬት መንቀጥቀጥ ፎልቲንግ ኤሪያ ላይ የመከሰት ዕድሉ በጣም ከፍተኛ ነው ማለት ነው። ሶ ኤርትኩዌክ ከማን ጋር ነው አሶሺየትድ የሚሆነው ተብላችሁ ትጠይቃላችሁ? ከፎልቲንግ ጋር መሆኑን ማወቅ አለባችሁ ማለት ነው። ዘ ቴክ ፕሌስ አሎንግ ፎልት ላይን ዌር ዘ ኤርት ክራስት ኢዝ ዊክ ይላል። ያ እንግዲህ ምንድን ነው ይሄ የሚከሰተው የፎልቲንግ ኤሪያ ብለን የምንጠራው ላይ ነው። እዛ አካባቢ ክራስቱ ምንድን ነው በጣም የተዳከመ ወይም ደግሞ ዊክ ነው የሚሆነው ወይም ደግሞ ስስ ነው የሚሆነው ማለት ነው። ስለዚህ ምንድን ነው ይሄ የመሬት መንቀጥቀጥ ብለን ለመፈጠር እንግዲህ መሬቱ ወይም ደግሞ ክራስቱ በጣም ዊክ ስለሆነ የመከሰት ዕድሉ በጣም ሃይ ነው ማለት ነው። when an earthquake occurs, vibration from the center spread out in the form of wave in all direction ይላል። ይሄ መሬት መንቀጥቀጥ እንግዲህ ምንድነው ሲከሰት ቫይብሬሽን ተብሎ ምንጠራለ። ያ ቫይብሬሽኑ ሴንተር ላይ ማለት ነው። ሴንተር ላይ በሁሉም አቅጣጫ ምንድነው ይከሰታል ማለት ነው። በሁሉም በአራቱ ዳይሬክሽን ማለት ነው። ይሄ ኤርትኩዌክ ብለን የምንጠራው እንግዲህ እዚህ ጋር ለምሳሌ እቺ ፎከስ ተጠራለች ፖይንት ይሄ በዚህ ከዚህ በምንነሳበት ወደዚህም በዚህም ኤርትኩዌክ በሁሉም አቅጣጫ ምንድነው ይስፋፋል ማለት ነው። the point at which earthquake originate is called the focus ይላል። እንግዲህ እንደነገርኳቸው ምንድነው ኤርትኩዌክ ወይም ደግሞ የመሬት መንቀጥቀጥ የምነሳበት ኤሪያ ፖይንቷ ማለት ነው። the point where earthquake is originate or start is known as focus ብለን እንጠራለን ማለት ነው። ከዛን ከዚህ ተነስቶ ነው ወደ ሌላው ደግሞ ስፕሪድ የሚሆነው ማለት ነው። the point on the earth surface immediately above the focus is called the epicenter። ከፎከስ በላይ ደግሞ የሚገኘው ማለት ነው ምንድን ነው ኤፒሴንተር ተብሎ የሚጠራ ከፎከስ በላይ the point on earth surface immediately above the what the focus ከአባብ በላይ የሚገኝ ወይም ደግሞ ከፎከስ በላይ የሚገኝ ኤፒሴንተር ተብሎ ይጠራል ማለት ነው። as the vibration spin out from the center the damage the cause becomes less and less ይላል። ይሄ ቫይብሬሽኑ እንግዲህ ሴንተር ላይ ለምሳሌ ከተከሰተ ምንድን ነው ዳሜጅ ወይም ደግሞ ጉዳቱ ወይም ፓወሩ የኤርትኩዌክ የመሬት መንቀጥቀጥ ምንድነው ፓወሩ ይቀንሳል ማለት ነው። ያ ማለት የሚያመጣው ዳሜጅም ይቀንሳል ማለት ነው። ለምሳሌ እዚህ ጋር ቢከሰት እዚህ ጋር አካባቢ በጣም ሃይ ነው የሚሆነው፣ እዚህ ጋር ደግሞ እየቀነሰ ይመጣል። እዚህ ጋር አካባቢ ደግሞ በጣም እየሰፋ በሚመጣበት ሎው ሌስ እንደ ሌስ ነው የሚሆነው ማለት ነው። ዳሜጅም ጉዳቱም ማለት ነው። ሶ the intensity of earthquake is measured by an instrument called ሲስሞሜትር ይላል። ይህን ኤርትኩዌክ እንግዲህ ምንለካ ሜጀር የምናደርግበት መሳሪያ ሲስሞሜትር ተብሎ ይጠራል ማለት ነው። and it is recorded on the seismograph ሪካርድ የምናደርግ ወይም ደግሞ የምንመዘግበው ማለት ነው። ይሄን አልተከሰተ ብለን ያ ምንድነው ቡክ ላይ የምንመዘግበው ሜተድ ሲስሞግራፍ ተብሎ ይጠራል ማለት ነው። ሜጀር የምናደርግበት ወይም አለ ወይስ የለም ብለን የምናውቅበት መሳሪያ ሲስሞሜትር ተብሎ ሲጠራ፣ ሪካርድ የምናደርግበት ወይ ደግሞ ሲስሞግራፍ ተብሎ ይጠራል ማለት ነው። ላይት ዲፍረንሱ ማወቅ አለባቸው። it records the vibration produced by an earthquake ይላል። ምንድነው ታዲያ ቫይብሬሽኑ ምን ያህል ለምለው ነገር ሪካርድ የሚያደርግ ነው ማለት የሲስሞግራፍ ተብሎ መጠራ ማለት ነው። the scale which gives the magnitude is called the Richter scale ይላል። the scale እንግዲህ ቁጥር ንክ ነው። እንግዲህ ስኬል ማለት ቁጥር ንክ ነው እና ስለ ማግኒቱ ስለ ኤርትኩዌኩ ማግኒት ምን ያህል ብሎ ወይም ደግሞ ቁጥር ንኩን
ከ1 2 3 5 7 8 9 ከ0 ስፔሻሊ ከ9 ድረስ ነው። ያህንን ሬንጁን የሚሰጥን ቁጥሩ ምንድን ነው? ምን ይባላል? ማግኒቱዱ ምን ይባላል? ሪክተር ስኬል ይባላል ማለት ነው። እንግዲህ ኤርትኩዌክ እንግዲህ የሚከሰተው ከ0 እስከ 9 ነው ማለት ነው። 0 እንግዲህ ምንም ማለት ወይም ደግሞ ምንም ኤርትኩዌክ የሌለበት ኤሪያ ወይም ደግሞ በሲዝሞሜትር ብቻ የሚታይ ሲሆን እስከ 9 ደግሞ ቶታሊ ዳሜጅ የሚፈጠርበት ወይም ደግሞ ሁሉ ነገር ኤቭሪቲንግ ዋት ዲስትራክትድ የሚሆንበት ኤሪያ ነው ማለት ነው። ኢች ነምበርስ ኦፍ ዚስ ስኬል ኢንዲኬትስ ዘ ትሪሞር ዛት ኢት ኢዝ 10 ታይምስ ስትሮንገር ዛን ዘ ኔክስት ሎወር ዘ ነምበር ይላል። እንግዲህ ለምሳሌ ይሄ ምን ለማለት ነው? እያንዳንዱ ቁጥር ይላል። ለምሳሌ ከ3.5 ይሄኛው 3.5 አለ፣ ከዚህ በታች አለ እና ከ3.5 እና እስከ 4.8 አለ ደግሞ ይሄኛው ከ4.8 ከ3.5 10 እጥፍ ምንድነው ጉዳትም አለው ይበልጣል ማለት ነው። An earthquake with a magnitude of 4 is 10 times stronger than one that measures 3 ይላል። እንግዲህ ይሄ አራቱም ስፔሻሊ ምንድነው ይሄ ለማለት የሚፈልገው ቁጥሩ ባደገ ቁጥር ምንድነው ዳሜጁ 10 እጥፍ ይበልጣል። በቃ reading of 7 or higher indicate a strong or major earthquake። እንግዲህ ቁጥር ከፍ ባለ ቁጥር እንግዲህ ስፔሻሊ እስከ 9 7 8 እያለ አይደለም የሚሄደው ያ ቁጥሩ ደግሞ ምንድነው የሚያሳየው ከፍተኛ የሆነ ዳሜጂንግ ወይም ደግሞ ከፍተኛ የሆነ የመሬት መንቀጥቀጥ መኖሩን ነው የሚያሳየው ማለት ነው። the strongest ever recorded earthquake was the Valdivia earthquake in Chile that occurred on May 20, 1960 ይላል። እንግዲህ በጣም በሂስትሪ ዘርፍ የሚታወቀው the strongest earthquake የተፈጠረበት የት ነው? ቺሊ ላይ ነበረ ማለት ነው። ቫልዲቪያ የምትባል ኤሪያ አካባቢ እንግዲህ ለምሳሌ ይህን እንግዲህ ሪክተር ስኬል እንግዲህ እያንዳንዱ ሜትሩን የሚሰጠን ነው ብያችኋለሁ። ለምሳሌ እንግዲህ ከ3.5 ሪክተር ስኬል በታችነቱ ምንድነው ኦንሊ ባይ ኢንስትሩመንት ኦር ሲዝሞሜትር ብቻ ነው እነዚህ ኢፌክቱ ብዙም የለም። ነገር ግን ምንድነው ከ3.5 በታች ከሆነ በመሳሪያው ብቻ ነው በሲዝሞሜትር ሜጀር በምናደርግበት ብቻ ነው የምታወቀው ማለት ነው። ከ3.5 እስከ 4.8 ደግሞ ፊል ላይክ ኤ ሎሪ ፓሲንግ ይላል። ይሄ ደግሞ ምንድነው ፊል በጣም ለምሳሌ በአካባቢ ላይ የሚገኙ ነገር ምንድነው ሲወዛወዙ የሆነ ብዙም አይባሉም ግን ኤርትኩዌክ እንዳለ ምንድነው ይታወቃል ማለት ነው። ከ4.9 እስከ 5.4 ደግሞ ላውዝ ቲንግስ ፎል ይላል። ምንድነው ነገሮች እየወደቁ ይመጣሉ። ስፔሻሊ እነዚህ ፈርኒቸር ቤት ውስጥ ያሉ ነገሮች ምንድነው እየወደቁ ይመጣሉ ማለት ነው። ሎስ ቲንግስ ፎል ይላል። ከ5.5 እስከ 6.1 ደግሞ ግድግዳ ምንድነው ይሰነጠቃል ማለት ነው። ቤት ውስጥ ያለው ግድግዳ ሊሆን ይችላል፣ የቢልዲንግ ግድግዳ ሊሆን ይችላል፣ እነሱ ይሰነጠቃሉ ማለት ነው። ከ6.2 እስከ 6.9 ደግሞ ቺምኒስ ፎል ሰም ቢልዲንግስ ኮላፕስ ይላል። የተለያዩ ምንድነው ቢልዲንጎች ምንድነው ኮላፕስ ይወድቃሉ ማለት ነው። የተለያዩ ግንባታ ፎል ያደርጋሉ ማለት ነው። ከ7.0 እስከ 7.3 ማኒ ቢልዲንግስ ፎል ላንድ ስላይድ ይችላል። ብዙ ህንፃዎች ምንድነው የሚወድቁበትና ላንድ ስላይድ ወይ ደግሞ የመሬት መሸራተት የሚመጣ ነው። እዚህ እንግዲህ ስፔሻሊ ምንድነው የሰው ህይወትም እየጠፋ ይመጣል። እንግዲህ የመሬት መሸራተት ከመጣ ሁማን ቢንግስ በቃ ኤቭሪቲንግ ህይወት ያላቸው ነገሮች ምንድነው ዳሜጅ እያደረጉ እየሞቱ ይመጣሉ ማለት ነው። የተለያዩ ፕሮፐርቲ እየጠፉ ይመጣሉ ማለት ነው። ከ7.4 እስከ 8.1 ደግሞ ሞስት ቢልዲንግስ እንደ ብሪጅስ አባል ዲስትሮይ ይላል። ብዙዎቹ ህንፃዎችና ድልድዮች ብሪጆች ምንድነው ዲስትሮይድ ወይም ደግሞ እየወደቁ ይመጣሉ ማለት ነው። 8.1 በላይ የምንጠራው እንግዲህ ምንድነው ቶታል ዲስትራክሽን ኤቭሪቲንግ ኢዝ ዋት ዳሜጅ የሚሆንበት ኤሪያ ነው ማለት ነው። 8 ከዛ በላይ ሲሆን ማለት ነው። ከ8.1 እና ከዛ በላይ ሲሆን ኤቭሪቲንግ ኢዝ ዋት ዲስትራክቲቭ በሚሆንበት ኤሪያ ነው ማለት ነው። ኢን አዲሽን ቱ ዲስትራክሽን ኦፍ ላይፍ ኤንድ ፕሮፐርቲ ኤርትኩዌክ ኮዝስ እንግዲህ ለምሳሌ የሰው ልጅን ህይወት ወይም ደግሞ የሰው ልጅ ህይወትን ብቻ ሳይሆን ህይወት ያላቸው ነገሮችን እንግዲህ ይሄ ኤርትኩዌክ ብለን የምንጠራው ያጠፋል፣ ዲስትራክት ያደርጋል ማለት ነው። እና የተለያየ ፕሮፐርቲንም ደግሞ ምንድነው የሚያጠፋ ነው ማለት ነው። ማለት ለምሳሌ ፕሮፐርቲ ስንል ለምሳሌ ህንፃ ቢልዲንግ ብለን የምንጠራቸው ሁሉ ፈርኒቸር ብለን የምንጠራቸው እንግዲህ ምንድነው እነሱ ምን በሚወርቁበት ፎል በሚያደርጉበት ምንድነው ፕሮፐርቲ እያጣን ነው ማለት ነው። ለምሳሌ እንግዲህ ከነዚህ
አዲሽናሊ ምን ሊፈጠር ይችላል? ምን አይነት ጉዳት ከሰው ልጅ ህይወት ሊሆን ይችላል፣ ከህይወት ካላቸው ሊሆን ይችላል እና ከፕሮፐርቲ ከሀብት አንጻር ወይም ደግሞ ከነዛ የተረፈ ደግሞ እነሱ ይጠፋሉ ብለናል። እነሱ ላይ በጣም ትልቅ ኢምፓክት እንዳለው ነው። ነገር ግን ምንድን ነው ኦንሊ ኦን ዛት ህይወት ያላቸው ነገር ላይ እና ፕሮፐርቲ ላይ ነው ሀብት ላይ ብቻ ነው ነው። አንደኛ ዲስፕሌስመንት ኦፍ ፓርት ኦፍ ኤርስ ክራስት ቨርቲካል ኦር ላተራሊ ይላል። የመሬት ምንድን ነው መዋዠቅ ወይም ደግሞ የመሬት ቦታውን ይቀይራል ማለት ነው። ቨርቲካል ኦር ላተራሊ በጣም ከፍ ያለበት ኤሪያ ምን ይሆናል? ወደ ዝቅታማ ይሄዳል ማለት ነው። ላንድ ስላይድስ ኢን ዲፕ ክራክስ ኦን ኢን ሰርፌስ ሮክ ይችላል። የመሬት መሸራተትና ዲፕ ክራክ ወይም ደግሞ የመሬት መሰንጠቅ እና የተለያዩ አለቶች ምን ያደርጋሉ? ይፈረካከሳሉ ማለት ነው፣ ይሰነጠቃሉ ማለት ነው። ዘ ዲቫስቴሽን ኦፍ ሲቲስ ፋይር እንደዚህ ዲዚዝ ይላል። የከተሞች መውደም ምንድን ነው ሌላ ፋይር የማምጣት እና የተለያዩ በሽቶች የመከሰት እድል አለው ማለት ነው። በኤርትኩዌክ ትልቅ የሆነ ኢምፓክት አለው። እንግዲህ ዘ ራይዝ ኦፍ ኦር ሎወሪንግ ኦፍ ሲ ፍሎር ይላል። አንዳንድ ኤሪያ ላይ ምንድን ነው ሲ ፍሎር ወይም ደግሞ ውቅያኖስ ብለን የምንጠራው አንዳንድ ኤሪያ ላይ ምንድን ነው ራይዝ ያደርጋል ማለት ነው። አንዳንድ ኤሪያ ላይ በፊቱ ካለበት ቦታ ወደ ተራራ ወይም ደግሞ ወደ ኮንቲነንት ወይም ደግሞ ወደ ደረቃማ ኤሪያ ሊቀየር ይችላል ማለት ነው። ወይም ደግሞ ሳይዙን ሊቀንስ ይችላል ማለት ነው። ይሄን ይመስላል እንግዲህ ጉዳቱን ይሄን አለው ማለት ነው። እንግዲህ አሁን የምናየው ኤርትኩዌክ የት ይከሰታል ብለን እናያለን። በባለፈው ቮልካኖ ስናይ የት ይከሰታል ብለን አላየንም ነበረ። እሱንም ከዚህ አንጻር ልነግራቸው እፈልጋለሁ። ምክንያቱም በባለፈው እናንተ ፒዲፉ ላይ አላስቀመጠም። አሁን ግን ከዚህ ጋር ያይዤ የት እንደሚከሰት ያው ተመሳይ ኤሪያ ወይም ደግሞ ኮማን የሚያደርጋቸው ኤሪያ ስለሆነ ማለት ነው። እንግዲህ 80% ኦል ኤርትኩዌክ በሶስት ኤሪያ ላይ ወይም ደግሞ 80% የሚሆን እንግዲህ ዓለም ላይ የመሬት መንቀጥቀጥ የ80%ቱ ሶስት ኤሪያ ላይ ወይ ደግሞ ሶስት ቦታ ላይ ይከሰታል ማለት ነው። ያ ቦታ ምን ይባላል? መጀመሪያው እንግዲህ ለሪንግ ፋየር ተብሎ የሚጠራ ፓሲፊክ ኦሽን ዞን ላይ ነው ማለት ነው። the largest earthquake in the volcano zone line along the edge of the Pacific Ocean ይላል። እንግዲህ የመሬት መንቀጥቀጥም ኤርትኩዌክ ብለን የምንጠራው እና ቮልካኖ ኢራፕሽን ወይም ደግሞ የቮልካኖ ፍንዳታ የሚከሰትበት ኤሪያ ነው ማለት ነው። ይሄ ፓሲፊክ ኦሽን ዞን ተብሎ የሚጠራ ማለት ለዛም ነው ፓሲፊክ ሪንግ ፋየር ተብሎ የሚጠራ ማለት ነው። ሌላኛው ደግሞ አክሮስ ሳውዘርን ዩሮፕ እና ሳውዘርን ኤሽያ ማለት ነው። በሳውዝ ዩሮፕ እና በሳውዝ ኤሽያ ላይም 15% ነው የሚከሰተው። ስፔሻሊ ይሄ 80% የሚከሰተው ፓሲፊክ ኤሪያ ላይ ነው ማለት ነው። ከዛ ውስጥ ደግሞ ከ15% ደግሞ ሳውዘርን ዩሮፕ እና ሳውዝ ኤሽያ ላይ ከዓለም አቀፍ ላይ ያለው የመሬት መንቀጥቀጥ 15%ን ይይዛል ማለት ነው። ሳውዝ ዩሮፕ እና ሳውዝ ኤሽያ ማለት ነው። ከዛ ሌላ ደግሞ ኮስት ኤሪያ ላይ ወይም ደግሞ የተለያዩ ወንዞች ያሉበት አትላንቲክ ኦሽን ሊሆን ይችላል። የተለያዩ ኦሽኖች አሉ አይደለን? እዛ አካባቢ ዌስት ኮስት ኦፍ ኤሪያ ኦፍ ኖርት እና ሳውዝ አሜሪካ ኦሽን ኮስት ኤሪያ ላይ የሚከሰቱ ናቸው ማለት ነው። ስፔሻሊ 5%ን ይይዛሉ እነዚህ ደግሞ ማለት ነው። the two most recent earthquake in Ethiopia measuring more than 5 on the Richter scale ይላል። በእኛ ሀገር እንግዲህ በኢትዮጵያ እንግዲህ የመሬት መንቀጥቀጥ ከ5 በላይ በሪክተር ስኬል ሜጀር ተደርጎ ወይም ደግሞ ከዚህ ከ5 በላይ ቁጥሩን ያስመዘግበው ማለት ነው። አንዳንድ ቦታ ለምሳሌ ጁላይ 4960 ኒር ሌክ ሻላ ዊዝ ማግኒቱድ ኦፍ 6 ኦን ሪክተር ስኬል ይላል። እንግዲህ ከ6 በሚሆን እንግዲህ በሪክተር ስኬል እዚህ ጋር ተከስቶ ማለት ሌክ ሻላ አካባቢ የተከሰተ ነው ማለት ነው። የኤርትኩዌክ ወይም መሬት መንቀጥቀጥ ማለት ነው። ሌላስ ጁን 2 1961 ደግሞ ካራኮሬ ተብሎ የሚጠራ ነው ማለት ነው። እንግዲህ በሁለት ኤሪያ በኢትዮጵያ እንግዲህ እንደተከሰተ በ1960 እና በ1961 እናንተ ማወቅ አለባቸው። በሌክ ሻላ እና በኮራኮሬ ከ6 በላይ የሚሆኑ በሬክተር ስኬል ኤርትኩዌክ እንደተፈጠረ ማወቅ አለባቸው። ሶስት ብለን የምንጠራው እንግዲህ እዚህ ጋር እንደምታዩት እቺ ኤሪያ ፖይንቷ የምትገኝበት ማለት ነው። ወይም ደግሞ ኤርትኩዌክ ኦሪጂኔት የምትሆንበት ማለት ነው። እቺኛ ፎከስ ተፈጠረ which is what the earthquake is what originate or ደግሞ the starting point of earthquake ብለን የምንጠራ ፎከስ ተብሎ ይጠራል ማለት ነው። but immediately above the focus የሚገኘው ደግሞ ምን ተብሎ ይጠራል? ኤፒሴንተር ተብሎ ይጠራል ማለት ነው። ኤርትኩዌክ እንግዲህ በሁሉም ዳይሬክሽን ምንድነው ዌቭ ያደርጋል ወይም ደግሞ ቫይብሬት ያደርጋል ብያቸዋለሁ፣ በሁሉም አቅጣጫ ማለት ነው። ለምሳሌ እንግዲህ እቺ ፎከስ ተብላ የምትጠራ ነች እና ከዚህ ኤሪያ ይነሳና በሁሉም ዳይሬክሽን ምንድነው ስፕሪድ እየሆነ ይመጣል ማለት ነው። በሁሉም አቅጣጫ በሁሉም ዳይሬክሽን ስፕሪድ ይሆናል ማለት ነው። ሶ ኢትስ ኖት ኦንሊ ባይ ዋን ዳይሬክሽን ኦር ቱ ዳይሬክሽን፣ በሁሉም በአራቱም አቅጣጫ ስፕሪድ የሚሆን ነው ማለት ነው። እና ደግሞ ምንድነው ሳይዙ ለምሳሌ እዚህ ጋር በጣም ደማቅ ነው ቀለሙ እንግዲህ እንደምታያቸው፣ እዚህ ጋር ግን ሳይዙ ደግሞ እየቀነሰ ይመጣል ማለት ነው።
ከዛ ይሄ ምንድን ነው የሚያሳየው ለእንትን ፓወሩ እንግዲህ ኤርትኩዌክ በሚከሰትበት ለስ እንደ ለስ እየሆነ ይመጣል ወይም ደግሞ እያነሰ ይመጣል ማለት ነው። ይህንን ነው የሚያሳየው። ለምሳሌ እንግዲህ ኤርትኩዌክ የት የት ይከሰታል ከተባላቸው እንግዲህ በፓሲፊክ ኦሽን ወይም ደግሞ ሪንግ ፋየር ተብሎ የሚጠራ እንግዲህ እዚህ ጋር ኤሪያ አካባቢ ማለት ነው። እዚህ ጋር አካባቢ በጣም 80% ከቨር የሚያደርጉ ነው ማለት ነው። ከዛ ደግሞ ሌላ ምንድን ነው በሳውዘርን ዩሮፕ እና ሳውዘርን ኤሽያ የሚከሰት ነው ማለት ነው። አክቲቭ ሌላ ቮልካኖም እንግዲህ እዚህ ነው የሚከሰተው። ስፔሻሊ ቮልካኖ 90% እንግዲህ የሚከሰተው የት ነው? ይሄ ፓሲፊክ ወይም ደግሞ ኦሽን ፓሲፊክ ኦሽን ኤሪያ ወይም ደግሞ ሪንግ ፋየር ተብሎ የሚጠራ እዛ ጋር አካባቢ የሚከሰት ነው ማለት ነው።